ሀቅ ከፈለጋችሁ ብዙ ፎሎወር ብዙ ገንዘብ አትጠብቁ። ራሱ ሀቅ ገንዘብ ስለሆነ ማለት ነው። ይሄ በየትኛውም የሥራ መስክ የሚያጋጥም ፈተና ነው። በሚዲያ ብቻ አይደለም። ተጠያቂነትን በሚመለከት ዋናው ፖሊሲ ህግ ላይ ቅድም እንደሰማችሁት ነው። መጠየቅ ላይ ይቀርናል። የዲስኢንፎርሜሽን ሚስኢንፎርሜሽንን ብዙ ሀገራት ህግ አወጥተዋል። እኛም በአንዳንድ ጉዳዮች ላይ የፖሊሲ ክላሪቲ ያለ እምብዛም ግን ማስፈጸም ላይ ይቀርናል። የሚቀር ለምንድን ነው? ሚዲያ ጀማሪ ስለሆነ እንዳናጠፋው የሚል ስጋት አለ። ሁለተኛ ደግሞ ሚዲያ ላይ ወጣ ሰው ሁሉ ጋዜጠኛ ነኝ ስለሚል ሁሉም ሰው ጋዜጠኛ ነኝ ይላል። ጋዜጠኛ ትምህርት ቤት ሳይሄድ በጋዜጣ ላይ ምንም አይነት ይሄ ነው የሚባል አርቲክል ሳይኖረው በሆነ ዩቲዩብ አውርቶ ከዛ ለምን ዋሸ ሲባል ጋዜጠኛ ታሰረ ይላል። ጋዜጠኞችም አንተ እኮ ጋዜጠኛ አይደለም ሙያ ይታል አይሉትም። ሁሉም ሰው ፌስቡክ አለው፣ ሁሉም ሰው ጋዜጠኛ አይደለም። ሁሉም ሰው ዩቲዩብ ቲክቶክ አለው፣ ሁሉም ሰው ሙያውን ያውቃል ማለት አይደለም። ሙያቸውን መከላከል የሚገባቸውም ሰዎች መከላከል ላይ ችግር አለባቸው። እንደ መንግስትም ችግር አለ። ዋናው ሀቅን በሚመለከትና ተጠያቂነትን በሚመለከት አብዛኛ ሰው የሚፈልገው እፍታው ነው። እፍታ ደግሞ ለዛች ሞመንት ይጣፍጣል፣ ቅባቱ ስላለ ለዛች ሞመንት። እየቆየ ግን ፋት ነው እንደምታውቀው። ለምሳሌ ዶሮ ላዩን ብትበላ ቅባትና ሽንኩርት ነው የምትበላው። ጠልቀህ ከገባ ግን አጥንት አለ። ጠልቀህ ስትገባ ነው ትልቁ ነገር የምታገኘው። ፍታውን ብቻ እየወሰድክ ፋት እየሰበሰብክ የበላ ይመስልሃል እንጂ ሽንኩርት በልተህ የበላ ይመስልሃል እንጂ ጠልቀህ አጥንት ካላወጣህ ትክክለኛውን ፕሮቲን አታገኘው። ያ እንደየሰው ውሳኔና መሻት የሚወሰን ይሆናል። ነገርን ጊዜ ወስዶ በዴፕስ ለመማር ለማወቅ ለመስራት መሞከርና በፍጥነት ደግሞ ገበያ መሰብሰብ የየሰው ባህሪ